በዚህ ዘመን አብዛኛው ስራ በኤአይ እየተተካ ነው። እንደዚሁም ደግሞ ኤአይ በሚችል ሰው እየተተካ ነው ማለት ነው። ስለዚህ ሁላችንም ኤአይን በደንብ መጠቀም መቻል ይኖርብናል። ኤአይን ለመማር ደግሞ የተለያዩ ቦታዎች ላይ ለምሳሌ በክፍያ ሊሆን ይችላል። እንደዚሁም በየቦታው መማር አይጠበቅባችሁም። ቀጥታ ራሱ ኤአይ እንዲያስተምራችሁ ማድረግ ትችላላችሁ ማለት ነው። ስለዚህ በዛሬ ቪዲዮ በስልካችሁ ሊሆን ይችላል፣ በኮምፒውተር ሊሆን ይችላል፣ በነፃ እንዴት አድርጋችሁ ኤአይን መማር እንደምችሉ እንመለከታለን ማለት ነው። የምንማረው ደግሞ አጠቃላይ አሁን ኤአይ ላይ ማወቅ ያሉብንን ነገሮች ፕሮምፕት ኢንጂነሪንግን ጨምሮ ኮርስ አውትላይን ይኖረዋል። በተግባር የሚሰሩ ስራዎች ይኖራሉ። ራሳችን ለመፈተን ደግሞ ኪውዝም ያዘጋጅልናል ወይም እንዲያዘጋጅልን እናደርገዋለን። መጨረሻ ላይ ደግሞ ኤአይን ተጠቅመን ስራችን ማቀላጠፍና የተሻለ ገቢ እንዴት ማግኘት እንደምንችል ሁሉ እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። አሁን እናንተ የተመቻችሁን ኤአይ መጠቀም ትችላላችሁ። ጄሚናይ፣ ቻት ጂፒቲ የመሳሰሉትን መጠቀም ይቻላል ማለት ነው። እኔ ለዛሬ የማሳያችሁ አሁን ጄሚናይ ላይ ይሆናል። ስለዚህ በስልክ ወይም በኮምፒውተር ጄሚኒ ብላችሁ ሰርች አድርጋችሁ መግባት ትችላላችሁ። መጀመሪያ እንደምታዩት አሁን ጄሚናይ ተከፍቶልኛል። እዚህ ጋር ትዕዛዙን በቀጥታ ማስገባት ይቻላል። እንደዚሁም ደግሞ ከዚህ በፊትም ስለ ጀምስ ሰርች የላችሁ ነበረ። ጀምስ ጋርም ገብታችሁ እዚህ ጋር ማለት ነው የራሳችሁን ኤአይ ክሬት ማድረግ ይቻላል። ለአሁን ግን እዚሁ ላይ እንመልከተው። ስለዚህ ትዕዛዛችንን አሁን በእንግሊዝኛ ማስገባት ትችላላችሁ፣ በአማርኛ ማስገባት ይቻላል። ለምሳሌ በእንግሊዝኛ እዚህ ጋር አለላችሁ። ይሄንን ቴሌግራም ላይ ያስቀምጥላችኋለሁ ወይም ቴሌግራም ግሩፕ ላይ እየገባችሁ ልጠይቁኝ ትችላላችሁ። እዚህ ጋር የምትመለከቱ ቴልሚ አድናቆት ቲዩብ 7 የሚል አለ። ወይም ይሄን እየነካችሁ መግባት ትችላላችሁ። ነገር ግን ምንም የሚከብድ ነገር ስለሌለው በራሳችሁ መጻፍ ትችላላችሁ። እዚህ ጋር የምትመለከቱትን መጻፍ ነው ማለት ነው። ቀጥታ ከዚህ ጋር አንድ አይነት ላይሆን ይችላል። ዋናው ግን በዚህ አግባብ መጻፍ ትችላላችሁ። በአማርኛ ደግሞ ለምትፈልጉ ከስር አለ ራሱን ነው በድጋሚ የጻፍኩት ማለት ነው። እንደ ኤክስፐርት የኤአይ መምህርና የህይወት አሰልጣኝ ሁን ብየዋለሁ። እዚህ ጋር የህይወት አሰልጣኝ የሚለውን ያስገባውበት በኋላ ኤአይን ተጠቅመን ስራችን ማቀላጠፍ እንደዚሁም ደግሞ ገቢ እንዴት እንደምናገኝም እንዲመክረን ስለፈለኩ ነው ማለት ነው። እኔ ፍጹም ጀማሪ ነኝ። በመጀመሪያ በዓለም አቀፍ ደረጃ የታወቀ ፕሮፌሽናል የኤአይ ኮርስ ማውጫ ወይም አውትላይን አዘጋጅልኝ ብየዋለሁ ማለት ነው። ይሄን ያልንበት ምክንያት ምንድን ነው? የሚያስተምረን ከኛ ሁኔታ ብቻ ሳይሆን ትምህርት ቤት ብንሄድ ወይም ደግሞ ገበያው ላይ ብንወጣ ማወቅ ያሉብንን እንዳለ የኤአይ ሀሳቦችን እንዲያስጨብጠን ነው ማለት ነው። እንደገና ደግሞ እያንዳንዱን ትምህርት በዓለም ዙሪያ እንዳሉ ምርጥ ክላሶች ግልጽ፣ ሳቢና ስልታዊ በሆነ መንገድ አስረዳኝ። ለእያንዳንዱ ትምህርት የሚከተሉትን አካትብ ብየዋለሁ። አንደኛ ቀላል ማብራሪያ ከጥሩና መጥፎ ትዕዛዝ ምሳሌዎች ጋር ብየዋለሁ። አንድ በተግባር የሚሰራ ስራ። ቀጥሎ ደግሞ ሁሉንም የትምህርት ምዕራፎች ከጨረስኩ በኋላ አጠቃላይ እውቀቴን የምትመዝንበት ፈተና አዘጋጅልኝ ብየዋለሁ። በመጨረሻ ደግሞ እንደምታዩት ከፈተናው በኋላ የኤአይ እውቀቶችን ተጠቅሜ እንዴት ህይወቴን እንደማሻሽል እና ገቢን እንደማሳድግ ዝርዝር ገቢ ማስገኛ ስልቶችን አሳየኝ። ከዛ ደግሞ ከምዕራፍ 1 ጀምር ብየዋለሁ። ስለዚህ ይህን በቀጥታ መጠቀም ትችላላችሁ፣ ወይም ደግሞ እንደዚህ አይነት ሀሳብ የያዘ ነገር ከራሳችሁ አፍልቃችሁ መጻፍ ይቻላል ማለት ነው። ስለዚህ አሁን ይህንን ቀጥታ ኮፒ አድርጌ ልውሰደው ከዚህ ጋር። በእንግሊዝኛውም እንዳልኳችሁ መጠቀም ትችላላችሁ። አሁን ቪዲዮ እንዳይረዝምባችሁ በአንደኛው ብቻ አሳያችኋለሁ፣ በአማርኛው እንመለከታለን ማለት ነው። ስለዚህ ቀጥታ እዚህ ጋር ልጻፍለት፣ ከዛ እዚህ ጋር እንልክለታለን። ስልካችሁም ላይ ሊሆን ይችላል ብያችኋለሁ። እንዳልኳችሁ እንደምትመለከቱት ሙሉ ኮርሱ እዚህ ጋር ይመጣልናል። በምዕራፍ ከፋፍሎ ነው የሚሆነው። ምዕራፍ 1 እንደምታዩት የኤአይ መሰረታዊ ነገሮችና ፕሮምፕት ኢንጂነሪንግን እንማራለን። ስለዚህ ኤአይ ምንድን ነው የሚለውን ያስረዳናል። ቀጥሎ ደግሞ ውጤታማ ትዕዛዝ ወይም ፕሮምፕትን ያሳየናል ማለት ነው። ከዛ ደግሞ ጥሩና መጥፎ ትዕዛዞችን ያሳየንና ወይም ያነጻጽርልንና ምዕራፍ 1ን እንጨርሳለን። ስለዚህ እናንተ ልክ ክላስ ውስጥ እንዳላችሁ ናችሁ በትኩረት ልትማሩት ይገባል ማለት ነው። ምዕራፍ 2 ደግሞ እዚህ ጋር አለን። ኤአይ ለምርታማነት ወይም ደግሞ ፕሮዳክቲቪቲ ሀክ የሚል አለ። ሰነዶችን ማጠቃለል፣ ኢሜሎችን መጻፍ የመሳሰሉትን ነገሮች ያሳየናል። የተወሳሰቡ መረጃዎችን ወደ ቀላል ሰንጠረዥ እንዴት እንደምንቀይርም ያሳየናል ማለት ነው። እንደዚህ እያለ ይቀጥላል። ዝርዝሩ እናንተ ማንበብ ትችላላችሁ። ምዕራፍ 3 ደግሞ የፈጠራ ስራ በኤአይ እንዴት እንደሚሰራ የምንመለከትበት ይሆናል። ምዕራፍ 4 ደግሞ ገቢ ማግኛ ስልቶችን ያስመለክተናል ማለት ነው። ስለዚህ እንደምታዩት አሁን ከዚህ ጀምሯል። ምዕራፍ 1 የኤአይ መሰረታዊ ነገሮች እና ፕሮምፕት ኢንጂነሪንግ ይላል። ኤአይ ምንድን ነው ይልና ተመልከቱት፣ እዚህ ጋር ያስቀምጥላችኋል ማለት ነው። ኤአይ ማለት አርቲፊሻል ኢንተለጀንስ ማለት ነው። እንደምታዩት ልክ እንደ ጎበዝ ተማሪ ነው ይላል ማለት ነው። ሁሉንም ነገር እንደሚያውቅ ግን ምንም ኮመን ሴንስ እንደሌለው ረዳት አድርጋ አስበው ይላል ማለት ነው። ስለዚህ አንተ ካልነገርከው በስተቀር ወይም እኛ ካልነገርነው በስተቀር ምንም አያውቅም ማለት ነው። እኛ በሰጠነው ትዕዛዝ ላይ ወይም ፕሮምፕት ላይ ተመርኩዞ ነው የሚሰራው ይሄ ኤአይ የምንለው። የትዕዛዝ ወይም ደግሞ ፕሮምፕት ምሳሌዎች ደግሞ እዚህ ጋር አሉላችሁ እንደምትመለከቷቸው። ጥሩ ትዕዛዝ ለመጻፍ RTF የሚለውን ቀመር ተጠቀም ይላል። ይሄ በጣም ወሳኝ ነው። አር ማለት ሮል ማለት ነው። ስለዚህ
ኤአዩ ማን እንዲሆን ትፈልጋለህ የሚለው መወሰን ይኖርባቸዋል። ለምሳሌ እናንተ ጥሩ ምግብ ማብሰል የምትፈልጉ ከሆነ ምግብ እንዴት ላብስል ብላችሁ ከመጠየቅ በተጨማሪ ምን ማድረግ ይቻላል? እንደ ምግብ አብሳይ ሁን ብላችሁ ትሰይሙታላችሁ። ከዛ በቀላሉ መልሶችን ይሰጣችኋል ማለት ነው። ሮል ከሰጣችሁት በኋላ ደግሞ የሚቀጥለው ታስክ እንደሆነ እየነገረን ነው። ታስክ ደግሞ እዚህ ጋር ምን እንዲያደርግልን እንደምንፈልግ የምንነግርበት ነው። ለምሳሌ የጤናማ ቁርስ ዝርዝር አውጣልኝ ልንለው እንችላለን። ፎርማት ደግሞ ውጤቱን በምን መልክ እንዲያቀርብልን እንደምንፈልግ የምናዝበት ነው። ለምሳሌ በሰንጠረዥ በፓወርፖይንት በፈለጋችሁት ማዘዝ ትችላላችሁ ማለት ነው። እዚህ ጋር ምሳሌ አለላችሁ። መጥፎ ትዕዛዝ ወይም ባድ ፕሮምፕት አለ እዚህ ጋር። ጥሩ ትዕዛዝ ደግሞ እዚህ ጋር አለ። ለምን ይሄኛው ጥሩ እንደተባለ ደግሞ ይነግራችኋል። ለምሳሌ ስለ ጤና ጻፍልኝ ልንለው እንችላለን። ይሄ ግን ጥሩ የሚባል ፕሮምፕት አይደለም ማለት ነው። ከዚህ የተሻለ ግን ምን ልንል እንችላለን? እንደ ስፖርት አሰልጣኝ ሆነና በቀን 30 ደቂቃ ላይ የሚንቀሳቀስ ሰው 5 የጤና ጥቅሞችን በዝርዝር ጻፍልኝ ልለው እችላለሁ ማለት ነው። ከፈለግን ደግሞ ስፔሲፊክ አድርገንም ለምሳሌ ስለ አእምሮ ጤና ጻፍልኝ ልንለው እንችላለን ማለት ነው። እንደዚህ ዝርዝር ያልሆነ ነገር ከምንሰጠው እዚህ ይሄ የተመረጠበት ሚና ሰጥተነዋል። ለምሳሌ የስፖርት አሰልጣኝ አድርገነው ነበር ማለት ነው። ምሳሌ 2 ደግሞ ኢሜል ጻፍልኝ ይላል ማለት ነው። ስለዚህ አሁን ኢሜል ጻፍልኝ ከምንለው ለአለቃዬ የእረፍት ፍቃድ የምጠይቅበት ትህትና የተሞላበት አጭር ኢሜል ጻፍልኝ አለ። እዚህ ጋር እንደምታዩት ስሜቱ ወይም ቶኑን ነግረነዋል። በትህትና የተሞላ ብለነዋል። ስለዚህ የተቆጣ፣ በደስታ የመሳሰሉትን ስጽፉ ቶን ይባላል ፕሮምፕት ኢንጂነሪንግ ላይ። እንደዚሁም ደግሞ ዓላማውንም ነግረነዋል ማለት ነው እዚህ ጋር እንደምትመለከቱ። ከዛ ደግሞ ወደ ተግባር ስራ ስንገባ እዚህ ጋር ለዚህኛው ምዕራፍ ማለት ነው የተግባር ስራ ይላል። የቤት ስራ ይላል። ወይም ለኛ የቤት ስራ እየሰጠን ነው፣ አሁን እየተማርን ነው ማለት ነው። አሁን ካለህበት ስራ ወይም ፍላጎት ተነስተ ለኤአይ አንድ ትዕዛዝ ስጥ ይላል። መመሪያ እንደሚለው ጋር እዚህ ጋር ሚና ታስገባላችሁ ሆነ ስለዚህ ጉዳይ በዚህ መልክ አዘጋጅልኝ የሚለውን ቀመር ተጠቅመን ውጤቱን እየው ይላል ማለት ነው። ለምሳሌ ይህንኑ ተጠቅመን ላሳያችሁ። ኮፒ ላድርገውና የተወሰነችውን ነገር ብቻ እንቀይራታለን። እንደሚለው ጋር ልምጣና ለምሳሌ እንደ እንግሊዘኛ አስተማሪ ልበለው። እንግሊዘኛ አስተማሪ እንደ እንግሊዘኛ አስተማሪ ሆነ። ከዛ ደግሞ እዚህ ጋር ልምጣና በአንድ ወር ልበለው። ለምሳሌ በአንድ ወር ይሄ እንዳለ ላጥፋውና ተመልከቱት። እንደ እንግሊዘኛ አስተማሪ ሆነ በአንድ ወር እንግሊዘኛ የመማርበትን ፕሮግራም አዘጋጅልኝ አልኩት። ሮል ሰጥቼዋለሁ። እንግሊዘኛ አስተማሪ አድርጌዋለሁ ማለት ነው። ታስኩንም ነግሬዋለሁ። የሚሰራው ስራ ደግሞ ለእንግሊዘኛ የምማርበትን ፕሮግራም ማውጣት ነው ማለት ነው። ይህን አልፈልገውም፣ አጠፋዋለሁ። ተጨማሪ ነገር እዚህ ጋር ልንሰጠው እንችላለን። የመጀመሪያ ቋንቋ የአማርኛ ነው፣ ትግርኛ ነው፣ ኦሮምኛ ነው እያልን ማለት ነው። ከዛ እዚህ ጋር ልላክለት ለምሳሌ ይህ በጣም ግሩም ውሳኔ ነው ካለ በኋላ እንደምታዩት የ30 ቀን ፕላን ያወጣልኛል። ከቀን 1 እስከ 3 እነዚህን አድርግ እያለኝ ነው ማለት ነው። ስለዚህ በዚሁ መንገድ እንግሊዘኛዬን እቀጥላለሁ። ተመልከቷቸው፣ ታስኮቹ ይሄን ይመስላሉ ማለት ነው። ስለዚህ አሁን እንግሊዘኛ ትምህርቱን እዚህ ጋር አቋርጠዋለሁ። ይህን ትቀጥሉታላችሁ። ወደ ምዕራፍ 2 እንሄዳለን። አሁን ምዕራፍ 2 ብለን መጻፍ እንችላለን፣ ወይም ይሄኛው ልውሰደውና ከታች ምዕራፍ 2 ትምህርታችንን እንቀጥላለን። እንኳን ወደ ምዕራፍ 2 መጣ ብሎኛል። ሁለተኛው ደግሞ ኤአይ ለምርታማነት ወይም ፕሮዳክቲቪቲ ሃክ ወደሚለው መተናል። በዚህ ክፍል ደግሞ እንደምታዩት ኤአይን እንደ ግል ረዳት ወይም ፐርሰናል አሲስታንት የመጠቀም ጥበብን እንማራለን ይላል ማለት ነው። ስለዚህ ኤአይ ረጃጅም ጽሁፎችን የማሳጠር፣ መረጃዎችን የማደራጀት እና አዳዲስ ሀሳቦችን የማመንጨት ልዩ ችሎታ አለው ይላል። ዋና ዋና ጥቅሞቹ ለምሳሌ መረጃ ማጠቃለል ወይም ሰመራይዜሽን ይላል። ረጃጅም ዶክመንቶችን እየጫናችሁ ሰመራይዝ ያደርግላችኋል። መረጃዎችን ያደራጃል። እንደምትመለከቱት የተዝረከረኩትን ወደ ቴብል መቀየር ሊሆን ይችላል፣ ወደ አንድ ነገር ያመጣላችኋል። የጽሁፍ ድጋፍም አለው። ለምሳሌ ኢሜሎችን የመሳሰሉትን ይጽፋል ማለት ነው። ስለዚህ የትዕዛዝ ምሳሌዎችን ወይም ደግሞ ፕሮምፕቶችን እዚህ ጋር ላሉት የሚያገለግሉ ነው። አንደኛ ለምሳሌ ኢሜል መጻፍ የፈለገ ሰው ለስራ ማመልከቻ ኢሜል ጻፈልኝ። እንደምታዩት ይህም ትዕዛዝ ነው። ነገር ግን መጥፎ ትዕዛዝ ወይም ባድ ፕሮምፕት ከሚባሉት ውስጥ ነው። ጥሩ ትዕዛዝ ደግሞ እዚህ ጋር ተመልከቱት። እንደ ልምድ ያለው ባለሙያ ሁንና ለሲቪል መሐንዲስ ስራ ማመልከቻ የሚሆን ትህትና የተሞላበት እና አጭር የሽፋን ደብዳቤ ከቨር ሌተር በኢሜል መልክ ጻፍልኝ አልኩት ማለት ነው። ስለዚህ ይሄኛው በጣም የተሻለ ነው ማለት ነው። ይህንን በቀጥታ እንሰጠዋለን እዚህ ጋር፣ ከዛ ያመጣልናል። መረጃን ደግሞ ማጠቃለል ከፈለጋችሁ ይህን አሳጥረው ልትሉት ትችላላችሁ። ለምሳሌ የሆነ ፋይል ጭናችሁ፣ ከዛ የተሻለው ግን ተመልከቱት። ከዚህ በታች ካለው ጽሁፍ ውስጥ 5 ዋና ዋና ነጥቦችን ብቻ ለይተ በነጥብ ወይም በቡሌት ፖይንት አቅርብልኝ። ጽሁፉን ደግሞ እዚህ ታስገባላችሁ። ኮፒ አድርጋችሁ ሊሆን ይችላል፣ ፋይሉን ጭናችሁ ማለት ነው። ስለዚህ በዚህኛው ሲሆን አሁን የተሻለ መልስ ታገኛላችሁ ማለት ነው። እዚህ ጋር ከሆነ እሱ በፈለገው መንገድ ነው የሚያሳጥረው። እዚህ ጋር ከሆነ ግን 5 ዋና ዋና ብለነዋል፣ በቡሌት መልክ ብለነዋል ማለት ነው። ይሄኛው ጥሩ የሚባለው ፕሮምፕት ነው። እቅድ ማውጣት ከፈለጋችሁ ደግሞ ለምሳሌ የጉዞ እቅድ አውጣልኝ ከምትሉት የት እንደምትሄዱ አያውቅም፣
ፕሮግራማችሁን አያውቅም ማለት ነው። ስለዚህ ለ3 ቀናት ወደ ባህር ዳር ለሚደረግ የቤተሰብ ጉዞ የሚሆን የት መሄድ እንዳለብንና ምን መመገብ እንዳለብን የሚያሳይ ዝርዝር የጉዞ ፕሮግራም በሰንጠረዥ አዘጋጅልን። ይሄ አሁን ጥሩ የሚባለው ፕሮምፕት ነው። አስገብቻ አሳያችኋለሁ እነዚህን ፕሮምፕቶች እዚህ ጋርም ተመልከቱት። እነዚያውን በተግባር ልንጠቀማቸው የምንችላቸው ናቸው። ኤአይ ማንኛውንም መረጃ ወደ ሰንጠረዥ መቀየር ልዩ ብቃት አለው ይላል። ለምሳሌ የሚከተሉትን ፍራፍሬዎች ስም፣ ቀለማትና ቫይታሚን ይዘታቸውን በሰንጠረዥ ወይም በቴብል አቅርብልኝ። ሙዝ፣ ብርቱካን፣ አቮካዶ አልኩት። ውጤቱን ያመጣልናል ማለት ነው። ለምሳሌ ግን ይህን እንዳይደበላለቅብን አዲስ ልክፈትና ላሳያችሁ። ሌላ ኤአይ ሊሆን ይችላል ወይም ቀጥታ ጄሚናይንም ልንጠቀም እንችላለን። ዩታውን ምንም መረጃ ገና አልሰጠነውም። ነገር ግን እዚህ ጋር ያለውን ትዕዛዝ ልጻፈውና ላሳያችሁ። ይሄኛውን ኮፒ ያደረኩትና እዚህ ጋር ፔስት ላድርገው ልላክለት። ተመልከቱት፣ ሰንጠረዥ አድርጎ አመጣልን ማለት ነው። ሙዝ ቀለሙ እንደዚህ ነው ቢጫ እያለ ከዛ የቫይታሚን እንትኖቹን ምን እንዳለው በውስጡ አመጣልን። አሁን ይሄ ቴብል ሆነ። ከፈለጋችሁ እዚህ ጋር ኤክስፖርት ልትሉት ትችላላችሁ፣ ወይም ኮፒ ማድረግም ይቻላል። ለምሳሌ ኤክስፖርት ብንለው ዩት ክሬት እያደረገው ነው። እዚህ ጋር ጨረሰ። ኦፕን ልበለው። እንደምታዩት በኤክሴል መልክ እንደዚህ አመጣልን። ከዛ ይሄንን ቀጥታ መጠቀም ትችላላችሁ። አሁን የከፈተልን ጉግል ሽት ላይ ነው። እናንተ ደግሞ ለምሳሌ የፈለጋችሁት ይሄ ላጥፋውና ኤክሴል ላይ ከሆነ ይሄን ኮፒ ማድረግ ይቻላል። እዚህ ጋር መጣችሁ ፕራክቲካል ታስክ እዚህ ጋርም ሌላ አለላችሁ። ለምሳሌ ይሄ የቤት ስራ እየሰጠኝ ነው። ከዚህ በታች ያለውን ተግባር ሞክር ይላል። ለምሳሌ አንድ በጣም ረጅም የሆነ የአማርኛ ወይም የእንግሊዝኛ ጽሑፍ ዜና ወይም መጣጥፍ ሊሆን ይችላል ኮፒ አድርግ ብሎኛል። ለያይ እንዲህ ብለህ ዘዘው። ይህንን ጽሑፍ በ3 አጫጭር ነጥቦች አጠቃላይ አቅርብልኝ። ያገኘውን ውጤት ምን ያህል ጊዜ እንዳዳነልህ ተመልከት ይላል። ስለዚህ እናስገባለን። ለምሳሌ እዚህ ጋር ያለውን ጽሑፍ ይዩት። ወደ ታች ብናደርገው ወደ 5 ፔጅ አካባቢ ነው። ኮፒ ላድርገው። ይሄንን ኮንትሮል ሲ ብለን ከዛ እዚህ ጋር እናምጣውና መጀመሪያ ፋይሉን ጫን ስለተባለ ነው ኮፒ ማድረግ ይቻላል በቀጥታ እንደዚህ። ትዕዛዛችሁን ከላይ አስቀድማችሁም መናገር ትችላላችሁ ከፈለጋችሁ። ሰነዱን ጭኘዋለሁ፣ ነገር ግን ትዕዛዙን አላስገባሁለትም። ላስገባለት ባጭሩ እንዲያቀርብልኝ ይሄን ልጻፍለት። ይህን ጽሑፍ በ3 አጫጭር ነጥቦች አውጣልኝ ብየዋለሁ ማለት ነው። 1 2 3 እንደምትመለከቱ። ስለዚህ 5 ፔጅ ከማንበብ ተገላገልኩ ማለት ነው። እዚህ ጋር አውጣልኝ እንደዚህ። ፋይል ደግሞ ለምሳሌ ቀጥታ መጫን ከፈለጋችሁ ፕላስ ምልክት አለ። ከዛ አፕሎድ ፋይል ማለት እንችላለን። ከዛ ፋይላችሁን ትጭናላችሁ። ለምሳሌ ፒዲኤፍ ፋይል ነው። ኦፕን ብለው እዚህ ጋር በቀጥታ ይገባል። ከዛ ከላይ ስናዛቸው የነበሩ ፕሮምፕቶችን ትጠቀማላችሁ ማለት ነው። እዚህ ጋር ያለውን ከዛ ይሄንን ትጽፉለታላችሁ። በዚህ መንገድ ያወጣላችኋል። እንደዚሁም ደግሞ ለምሳሌ እዚህ ጋር የባህር ዳሩን እቅድ ያወጣለን የጉዞ። ይሄን ኤክስል በለውና ላቋርጠው። አንዴ ልላከውና ተመልከቱት። ለ3 ቀናት ወደ ባህር ዳር ለሚደረግ የቤተሰብ ጉዞ የሚለው ዩታውን የሚሄድበትን ቦታ ነግሬዋለሁ። እንደዚሁም ለስንት ቀን እንደሆነም ስለነገርኩት እንዳለ ዝርዝር ነገሮችን ለ3 ቀን የሚሆን ያወጣልኛል። ምን መጎብኘት እንዳለብኝ ሁሉ እንደምትመለከቱት ይነግረኛል። ምን መመገብ ደግሞ እንዳለብንም እዚህ ጋር እንደምትመለከቱት ይነግረናል ማለት ነው። ተመልከቷቸው። እዚህ ጋር የጣና አሳ ጥብስ ይላል፣ የባህል ምግብ ቤቶች እያለ ይቀጥላል ማለት ነው። አሁን ኤአይ ስትጠቀሙ ሌላው ማወቅ ያለብን ነገር ደግሞ ሞዲፋይ እንዲያደርግ ማድረግ ይቻላል። ለምሳሌ ይህን ጻፈልን፣ ግዴታ መቀበል ላይኖርብን ይችላል። እንዲቀይር የሚፈልገው ነገር ካለ እንዲቀይር ማድረግ ይቻላል። ለምሳሌ መመገብ ያለባችሁ የሚለው ጋር ለጾመኛ የሚሆን ልበለውና ምሳሌ ላሳያችሁ። ምሳሌ ይሄ ለጾመኛ ልበለውና ደግሞ ላሳያችሁ። ሌሎች ምግቦችን መርጦ ሰንጠረዡን እንደ አዲስ ያዘጋጅላቸዋል። ማስተካከያውን ይቀበልና የጾም በየአይነቱ ሽሮ፣ ምስር የመሳሰሉትን እያለ ያመጣል ማለት ነው። ስለዚህ ዲቴይል ነገሮችንም ስለሚያውቅ እናንተ እንደዚህ እየገባችሁ ልጽፉለት ትችላላችሁ ማለት ነው። አሁን ወደ ምዕራፍ 3 እንሄዳለን። ከዛ በፊት ደግሞ ለምሳሌ ደብዳቤ ማጻፍን ከፈለጋችሁ እዚህ ጋር አንዴ ልመልሳችሁና እዚህ ጋር የስራ ማመልከቻውን ኮፒ ያደረግኩት እናንተ እዚህ ጋር የተወሰነ መቀየር ትችላላችሁ። ብልክለት ደግሞ ይመጣል። አሁን ፕራክቲስ እያደረግን ነው ማለት ነው። ኤአይውን እንዴት እንደምናዘው የስራ ማመልከቻ፣ ከዛ የመደቡ ስም የመሳሰሉትን በራሳችሁ ኤዲት ታደርጋላችሁ። እንቀጥል። አሁን ወደ ምዕራፍ 3 ደግሞ ምዕራፍ 3 ብላችሁ መጻፍ ወይም ኮፒ ማድረግ ይቻላል። እንላክለት። የፈጠራ ስራ በኤአይ ይላል ወይም ቪዥዋል ኤንድ ክሬቲቭ ኤአይ ብሎናል ማለት ነው። የመጀመሪያው ቃላትን ወደ ምስል መቀየር ወይም ደግሞ ቴክስት ቱ ኢሜጅ ነው ማለት ነው። ስለዚህ ትዕዛዞችን እያስገባችሁለት እነዛን ወደ ስዕል ይቀይርላችኋል። ስዕሎችን ስታዙ ደግሞ ጥሩና መጥፎ የሚባሉ አሉ። ለምሳሌ ምስል ለመፍጠር አንድ ሰው የመሐንዲስ ምስል ስራልኝ ብትሉት ኤአይውን ይሰራላችኋል። ነገር ግን በፈለጋችሁት ደረጃ አይሰራውም ማለት ነው። ነገር ግን እንደዚህ ብናደርገው ደግሞ አንድ የኢትዮጵያ ሲቪል መሐንዲስ በግንባታ ቦታ ላይ ሆኖ ፕላን ሲመለከት
ስሪዲ ሪያሊስቲክ ስታይል ጥራት ያለው ፎርኬ ምስል ስራ ልንለው እንችላለን ማለት ነው። አሁን በጣም ጥሩ የሚባል ፕሮምፕት ነው። የዩቲዩብ ርዕስ ደግሞ ከፈለጋችሁ ስለ ኤአይ ቪዲዮ ርዕስ ስጠኝ ከምትሉ ለአማርኛ ተናጋሪዎች ወይም ታዳሚዎች የሚሆን ሰዎችን የሚስብ ክሊክ ወርዝ የሆነና እንዴት በኤአይ ገንዘብ መስራት ይቻላል የሚል የ5 ቪዲዮ ርዕሶችን አውጣልኝ ብለው ያወጣልኛል። እዚህ ጋርም ተመልከቱት። ለምሳሌ መጀመሪያ ግን ፎቶ ይሄኛውን እናውጣውና እንመልከተው። ኮፒ አዲስ ቦታ ላይ የማመጣው እዛ ጋር እንዳይቀላቀልባችሁ ነው እንጂ ምንም አዲስ ነገር የለውም ማለት ነው። አሁን ፎቶ እንደሆነ ይገባዋል። ክሬት የሚያደርግልኝ በቀላሉ ፎቶ። እንደዚህ የምታመነጯቸውን ወይም የምትሰሯቸውን ፎቶዎችም በኋላ እንደ ገቢ ማስገኛነት ልትገለገሉባቸው ትችላላችሁ፣ እያቀነባበራችሁ ድምፆችንና ጽሁፎችን በማስገባት። ተመልከቱት። ኢትዮጵያ ስላልኩት ኢትዮጵያን የሚመስል ነገር እዚህ ጋር አምጥቷል። እዚህ ጋር የኢትዮጵያ ጽሁፎች አሉ። እዚህ ጋር የምታዩቸው ሰራተኞች የኢትዮጵያን የሚመስሉት እንዳለ ከኢትዮጵያ ጋር የተያዘ አምጥቶልኛል ማለት ነው። ስለዚህ ዲቴል በሰጣችሁት ቁጥር እንደምታዩት ጥሩ ምስል ማግኘት ትችላላችሁ። እንደዚህ እዚህ ጋር ደግሞ ዩቲዩብ እየሰራችሁ ከሆነ ወይም ደግሞ ለመስራት አስባችሁ ከሆነም ሀሳቦችን ይሰጣችኋል። ለምሳሌ ቪዲዮ ሀሳብ ያመነጫል ማለት ነው። በአሁኑ ሰዓት በኢትዮጵያ ውስጥ በብዛት የሚፈለጉ 5 የቴክኖሎጂ ቪዲዮዎች ሀሳቦችን ስጠኝ ብለው ለምሳሌ ኮፒ ላድርግና እልክለታለሁ። ተመልከቱ 5 ሀሳቦችን ሰጥቶኛል ማለት ነው። እነዚህ ላይ ከዛ መስራት ይቻላል። እዚህ ጋር ደግሞ የተግባር ስራ አለ። እንደምታዩት የቤት ስራ ይላል። አሁን ለአንድ የአዲስ ዩቲዩብ ቪዲዮ የተዘጋጀ እንደሆነ አስብ ይላል። ወይም አዲስ ቪዲዮ ልንሰራ ነው። በአንድ ወር ውስጥ እንግሊዝኛን እንዴት መማር ይቻላል ለሚል ቪዲዮ የሚሆን 3 የሚስቡ ርዕሶችን በኤአይ አውጣልኝ እለዋለሁ ማለት ነው። ስለዚህ አንድ ቪዲዮ ሰራችሁ እናንተ ሰዎች እንግሊዝኛ እንዴት መማር እንደሚችሉ በኋላ ርዕስ ይስጣችሁ እንላክለት። ይዋቸው ትኩረት የሚስብ አነቃቂ ብሎ በ30 ቀናት ውስጥ እንግሊዝኛ መናገር ይቻላል የኔ 1 ወር እቅድ ይላል። እዚህ ጋር ደግሞ ሁለተኛው አለ ውጤት ተኮር ይላል። ስለዚህ በዝርዝር ያሳያችኋል ማለት ነው። ይህ አሁን ዩቲዩብ ላይ በጣም ብዙ ስራዎችን ነው የሚያቀልላችሁ። እዚህ ጋር እንደምታዩት ተምኔልም ከፈለጋችሁ ማዘዝ ትችላላችሁ ማለት ነው። አሁን ደግሞ ወደ ምዕራፍ 4 ወይም ገቢ ማስገኛ ስልቶች እንሄዳለን ማለት ነው። ከዛ በፊት ግን ጥያቄዎችን እንዲጠይቀን ነግረነው ነበረ። ሞዲፋይ እናድርገው ትዕዛዙን እንመለስና አንዴ አጠቃላይ እውቀቴን የምመዝንበት ፈተና ወይም ኪውዝ አዘጋጅልን የሚለውን በድጋሚ እንላክለት። እዚህ ጋር እንምጣና 5 ጥያቄዎች እንደምታዩት አውጥቶልናል ማለት ነው። ውጤታማ ትዕዛዝ ወይም ፕሮምፕት ለመጻፍ የምንጠቀምበት RTF ቀመር ምንን ይወክላል ይላል። ሪድ፣ ታይፕ፣ ፊኒሽ፣ ሮል፣ ታስክ፣ ፎርማት እያለ ይቀጥላል። ለምሳሌ አንደኛው መልሱ ለ ነው። ስለዚህ መልሳለሁ ማለት ነው። አንደኛ ለ ነው። ሁለተኛ አንድን ረጅም ሪፖርት ወደ 5 አጫጭር ነጥቦች እንዲቀይርልህ ኤአይን ማዘዝ በየትኛው የኤአይ ጥቅም ስር ይመደባል ይላል። ኢሜጅ ጀነሬሽን አይደለም። እዚህ ጋር ተመልከቱ። ሰመራይዜሽን፣ ማጠቃለል፣ ትራንስሌሽን፣ ትርጉም መተርጎም ስለምንችል ኤአይ ላይ ማለት ነው። መልሱ ለ ነው። ኮፒ ማድረግ እንችላለን። አሁንም ጊዜያችሁን ለመቆጠብ ግን ይሄ እንዳለ ላጥፋውና መጀመሪያ መልሷን ብቻ ኮፒ እናርጋት። ለምሳሌ አንደኛው ይሄ ነው። ሁለተኛው ይሄ ነው። ሶስተኛ ስለ ኢትዮጵያ ታሪክ ጻፍ ከሚለው ይልቅ እንደ ታሪክ መምህር በመሆን ስለ አክሱም ስልጣኔ 3 ዋና ዋና ነጥቦችን እያለ የሚለው ትዕዛዝ ለምን የተሻለ ይሆናል ይላል። ረጅም ስለሆነ ብቻ ይላል አይደለም። ሚና ወይም ሮልና ግልጽ ማብራሪያ ስለያዘ ይላል። ልክ ነው። አማርኛ ስለሆነ ይላል። መልሱ ለ ነው ማለት ነው። ለዚህኛው ለ ኤአይን ተጠቅመህ በባህር ዳር ቆይታ የምትመገባቸው ምግቦች በምን አይነት መልክ እንዲያደራጅልህ ብታዘው ለንባብ ይበልጥ ግልጽ ይሆናል ይላል። በረጅም አንቀጽ፣ ፓራግራፍ፣ በሰንጠረዥ፣ በግጥም ይላል። በሰንጠረዥ የተሻለ ነው። ይሄም ለ ነው መልሱ። ከተሳሳትን ያርመናል በኋላ። ለዩቲዩብ ቪዲዮ የሚስብ ምስል ተምኔል ለመፍጠር የትኛውን የኤአይ አይነት መጠቀም ይቻላል? ቴክስት ቱ ስፒች አይደለም። ጀነሬቲቭ ቪዥዋል ኤአይ ምስል ፈጣሪ ይቻላል። ዳታ ኢንትሪ ይላል። ስለዚህ ይሄን እንጠቀማለን ማለት ነው። ስለዚህ አሁን ሁሉም መልሳቸው ለ ሆኗል። ልላክለት። በጣም ግሩም። ሁሉም ጥያቄዎች በንቃትና በትክክል መልሳል። 5 ከ5 ብሎኛል ማለት ነው። አሁን ወደዚህኛው ወደ መጨረሻው እንሄዳለን። ምዕራፍ 4 ገቢ ማግኛ ስልቶች ወይም ሞኔታይዜሽን ስትራቴጂ ይላል ማለት ነው። ስለዚህ እንደ አንድ ፕሮፌሽናል መሐንዲስ እና የዩቲዩብ ይዘት ፈጣሪ ይላል። ይሄኛው መሐንዲስን እንደ ምሳሌ ቅድም ስለገባለት ነው። እነዚህን የኤአይ እውቀቶች ተጠቅመ በወር እስከ 1000 ዩሮ እና ከዛ በላይ ገቢ ልታመጣባቸው የምትችላቸው 3 መንገዶች ይላል ማለት ነው። እንደ አንተ አሁን መሐንዲስ የሚለውን ለምሳሌ አካውንታንት ከሆናችሁ እንደ አካውንታንት እያላችሁ ታስገቡለት ትችላላችሁ ማለት ነው። ኒጋውን መሐንዲስ እና የዩቲዩብ ይዘት ፈጣሪ ስለሆነ ነው የሚለው። ስለዚህ አንደኛ ኤአይ አሲስትድ ኮንቴንት ክሬሽን ነው። በኤአይ ታግዛችሁ የተለያዩ ኮንተንቶችን በመስራት ገቢ ማግኘት ይቻላል ማለት ነው። ይሄ መጀመሪያው ነው። በዝርዝር የምትፈልጉትን ፔስት እያደረጋችሁለት ከስር ያሳያችኋል። የዲጂታል ምርት ሽያጭ ይላል። ዲጂታል ፕሮዳክቶችን በመሸጥ ይላል ማለት ነው። እንደምታዩት ኢቡክ ማዘጋጀት፣ ኦንላይን ኮርሶችን መስጠት ሊሆን ይችላል።
ፍሪላንሲንግ ላይ በመሳተፍ ሊሆን ይችላል፣ አፕወርክ ላይ የመሳሰሉት ላይ በመስራት ማለት ነው። ለምሳሌ ግን እንዳልኳችሁ አካውንታንት ነኝ ልበለው ደግሞ ለምሳሌ ዋት ኢፍ አይ አም አካውንታንት አልኩት እልክለታለሁ። እንደ አካውንታንት ደግሞ ተመልከቱት የአይ እውቀትን ተጠቅመ ስራን በከፍተኛ ሁኔታ ማቅለልና ተጨማሪ ገቢ ማግኘት ትችላለህ ብሎ ስራ ማቅለያዎችን ያመጣልኛል። ወደ ገቢ የሚቀይርባቸውን መንገዶች ደግሞ ተመልከቷቸው እዚህ ጋር ያመጣልኛል ማለት ነው። ስለዚህ እናንተ የሚጠበቅባችሁ አሁን ያላችሁበትን ፊልድ መንገርና ከያዩ ጋር እያያያዛችሁ ስራዎችን መስራት ነው። ለምሳሌ ደግሞ አካውንታንት የመሳሰሉትን ላንሆን እንችላለን ማለት ነው። ኤአይን ብቻ ተጠቅመን ቢሆን ደግሞ የሚለውን እናየው እዚህ ጋር። ለምሳሌ ያለኝ ስኪል ኤአይ ብቻ ቢሆንስ አልኩት። ስለዚህ በኤአይ ብቻ ደግሞ ገቢ የማገኝባቸውን መንገዶች እንዲነግረኝ ነው። ይህ በጣም ደስ የሚል ዜና ነው ካለም በኋላ ተመልከቱት። ኤአይ ስኪል ብቻውን ትልቅ ገቢ ወይም ምንጭ የሚያስገኝ ነው እያለኝ ነው። ለምሳሌ አንደኛው ፕሮምፕት ኢንጂነሪንግ ነው። ፕሮምፕት ኢንጂነሪንግ አሁን ትዕዛዞችን ስንሰጥበት የነበረው ማለት ነው። ይህ የአዲሱ ወይም ደግሞ የአንደኛው ክፍለ ዘመን ቋንቋ ነው ብሏል ማለት ነው። ድርጅቶች ኤአይን ተጠቅመው ውጤታማ ስራ ለመስራት ይረዱ ትክክለኛ ትዕዛዞችን ወይም ደግሞ ፕሮምፕቶችን የሚጽፍላቸው ሰው ይፈልጋሉ ማለት ነው። ስለዚህ እናንተ ፕሮምፕት ኢንጂነሪንግን በደንብ ተምራችሁ የምትፈልጉትን ስራ መስራት ትችላላችሁ። የኤአይ ኮንቴንቶችን መስራት ትችላላችሁ ማለት ነው። እንደዚሁ ስለዚህ ከዜሮ ተነስተን በወር እንደምትመለከቱት ይሄ ብሩ ሊለያይ ይችላል። ደረጃ አንድ ቢያንስ 3 የኤአይ መሳሪያዎችን በሚገባ መልመድ ይላል። ለምሳሌ ጄሚኒ ያለ፣ ሚድጆርኒ ያለ፣ እዚህ ጋር ካንቫ ኤአይ ያለ። ይኸውን የተለያዩ ዲዛይኖችን የምሰሩበት ነው። ኤክስፐርት መሆን ነው ግባችን ማለት ነው። ደረጃ 2 ደግሞ የሰራቸውን ስራዎች ወይም ምስሎች፣ ጽሁፎች ሊሆን ይችላሉ በቴሌግራም ወይም በሊንክደን ማሳየት ይላል። ስራችሁን ለሰው ታሳያላችሁ፣ ታማኝነትን ትገነባላችሁ ያን ጊዜ ማለት ነው። ሶስተኛው ደረጃ ደግሞ በዓለም አቀፍ የፍሪላንስ ድርጅቶች ወይም ገጾች ላይ የኤአይ ስፔሻሊስት ብላችሁ ራሳችሁን ታስመዘግቡና ገቢ ማግኘት ትጀምራላችሁ። አፕወርክ ላይ የመሳሰሉት ላይ መስራት ይቻላል ማለት ነው። ስለዚህ እናንተ ከዚህ ውስጥ አሁን በየትኛው መስክ መሰማራት እንደምትፈልጉ ትነግሩትና አብራችሁ መቀጠል ትችላላችሁ ማለት ነው። ይሁት አሁን በኤአይ ብቻ ዩቲዩብ ቻናል እንዴት መክፈት እንደሚቻል ይላል። ወይም ፌስለስ ቻናል ለመክፈት ወይስ በአፕወርክ ላይ የተለያዩ ኤአይ ስፔሻሊስት ሆናችሁ መስራት ትፈልጋላችሁ ይላል። እንግሊዝኛ መማር። ስለዚህ አንዱን መርጣችሁ አንዱ ላይ እውቀታችሁን ማስፋት ትችላላችሁ ማለት ነው። ስለዚህ አሁን በዚህ ፕሮምፕት ደግሞ እንዘጋዋለን ማለት ነው። ይሄኛው እናንተ የፈለጋችሁትን መጻፍ እንደምችሉም በዛው እንድታውቁት ነው። እስካሁን የተማርነው በአጭሩ ከልስልኝ ያልኩት እና ኤአይ ስጠቀም ማድረግ ያለብኝን ጥንቃቄ ንገረኝ፣ በመጨረሻም ፕሮቲፕ ስጠኝ ብየዋለሁ፣ እልክለታለሁ እዚህ ጋር። ክለሳ ወይም ማጠቃለያ አሁን እስካሁን የተማርነው ምዕራፍ 1 ላይ ስለ ፕሮምፕት ኢንጂነሪንግ ወይም ኤአይን ለማዘዝ አርቲኤፍ የሚለውን ፕሪንሲፕል መጠቀም እንዳለብን ተምረን ነበር ማለት ነው። ወይም ደግሞ ቀመርን መጠቀም ወሳኝ መሆኑን አየን። ትዕዛዝ ግልጽና ዝርዝር በሆነ ቁጥር ውጤቱ የተሻለ ይሆናል። አንድ ይህን ተማርን። ሁለተኛ ደግሞ ስለ ፕሮዳክቲቪቲ ነበር። ኤአይን እንደ ግል ረዳት በመጠቀም ረጅም ጽሁፎችን ማጠቃለል፣ መረጃዎችን በሰንጠረዥ ማደራጀት እና ለምሳሌ የባህር ዳር ጉዞ እቅድ እንዳወጣን እየነገረኝ ነው። ምዕራፍ 3 ላይ ደግሞ ክሬቲቭ ኤአይ ወይም ደግሞ ቃላቶችን ወደ ምስል እንዴት መቀየር እንደምንችልም ተመልክተን ነበረ። ምዕራፍ 4 ላይ ደግሞ እንዴት አድርገን ሞኔታይዝ ማድረግ ወይም ወደ ገቢ ምንጭነት እንዴት እንደምንቀይር ተመልክተን ነበር ማለት ነው። ኤአይ ስንጠቀም ደግሞ ማድረግ ያለብህ 5 ዋና ዋና ጥንቃቄዎች ብሏል። እናንተም ይሄን ልብ ልትሉ ይገባል። የመጀመሪያው እዚህ ጋር እንደምትመለከቱት ነው። ለምሳሌ ኤአይ በጣም ጎበዝ ቢሆንም ፍጹም ስላልሆነ የሚከተሉትን ነጥቦች ልብ በል ይላል። ተመልከቱት ከስር እዚህ ጋር ጄሚናይ ስህተት ሊሰራ ይችላል ይላችኋል። ከዚህም በፊት አሳይቻችኋለሁ። ለምሳሌ ቻትጂፒቲ ላይም ገብታችሁ ቼክ ብታደረጉ የሆነ ነገር ወይም ብጽፉ ከስር ቻትጂፒቲ ሊሳሳት ይችላል ይላችኋል ማለት ነው። ስለዚህ ምን ጊዜም ኤአይ ስትጠቀሙ ይሄን ነገር ልብ ልትሉ ይገባል ማለት ነው። አንዳንድ መረጃዎችን ማረጋገጥ ይኖርብናል። ለምሳሌ መረጃ ማረጋገጥ ወይም ፋክት ቼኪንግ ማለት ነው። ኤአይ አንዳንዴ በራስ መተማመን ስህተት የሆኑ መረጃዎችን ወይም ቁጥሮችን ሊሰጥ ይችላል ይላል። በተለይ ደግሞ እንደምታዩት ለፋይናንስ እና ለቴክኒክ ስራዎች ስትጠቀሙበት መረጃችሁን ደጋግማችሁ ማረጋገጥ ይኖርባችኋል ማለት ነው። ሚስጥራዊ መረጃዎቻችሁን ደግሞ መስጠት የለባችሁም። እንደምትመለከቱት ለምሳሌ የባንክ የሂሳብ ቁጥር ሊሆን ይችላል፣ ፓስወርዶች የመሳሰሉ ነገሮችን በፍጹም መስጠት የለባችሁም። ሌላው ደግሞ የሰው ንክኪ ወይም ሂውማን ተች እዚህ ጋር የምትመለከቱት ኤአይ የጻፈውን ጽሑፍ እንዳለ ኮፒ አድርገህ ከመጠቀም ይልቅ የራስን ስሜትና ቃላት መጨመር ሰው ሰራሽ እንዲመስል ያደርጋል ይላል። ስለዚህ የተወሰኑ ነገሮችን ብትነካኩ በጣም የተሻለ ይሆናል ማለት ነው። ሌላው ደግሞ ከኮፒራይት ጋር በተገናኘ ነው። ለምሳሌ በኤአይ የተሰሩ ምስሎችን ለተለያዩ ነገሮች መጠቀም ትችላላችሁ። ነገር ግን ቼክ ማድረግ ያሉባችሁ ነገሮች ካሉ እነዛን ማድረግ ይኖርባችኋል። ሌላው ደግሞ እዚህ ጋር እንደምትመለከቱት ሙሉ በሙሉ ሀሳባችን ለኤአይ መስጠት ወይም ኤአይ ላይ መመካት ነው ማለት ነው። ይህም ስህተት ነው። እሱ የተለያዩ ሀሳቦችን ይሰጠናል። ውሳኔው ግን የኛ መሆን ይኖርበታል። ፕሮቲፕ ደግሞ ብዬ ጠይቄው ነበረ እንደ መዝጊያም እንዲሆነን ይህን እዚህ ጋር አሁን እንትን ብትጠቀሙ የተሻለ ነው ብሎናል። ቼን ኦፍ ቶት ፕሮምፕቲንግ የሚባል አለ ማለት ነው። ስለዚህ ኤአዩ አንድን ውስብስብ ስራ እንዲሰራ ስታዘው ውጤቱን በቀጥታ ከመጠየቅ ይልቅ ደረጃ በደረጃ እያሰብክ ስራው ይላል ማለት ነው።
ስለዚህ ስቴፕ ባይ ስቴፕ መሆን ይኖርበታል። ስለዚህ በዚህ መልክ ስለ ኤአይ ከኤአይ እንደዚህ መማር ትችላላችሁ ማለት ነው። ሌሎች ቲዎሪዎችን ከፈለጋችሁ ደግሞ ለምሳሌ ዋቲዝ ኤአይ እያንዳንዱ ነገር ታይፕስ ኦፍ ኤአይ እያላችሁም መማር ትችላላችሁ። ነገር ግን አሁን እነዚህ የዘረዘርናቸውን ነገሮች ካወቃችሁ ኤአይን በብቃት መጠቀም ትችላላችሁ ማለት ነው። ከዚህ በተጨማሪም ቻትጂፒቲ፣ ጄሚናይ የመሳሰሉትን በስፋት መማር ከፈለጋችሁ የተለያዩ ቪዲዮዎችን ለቅ ያለው ከላይ ስክሪን ላይ ማሉላችሁ እነሱን መመልከት ይቻላል። የዛሬ ቪዲዮ ከተመቻችሁና በቀጣይ ቪዲዮዎች ትሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ስክሪን ላይ የምታዩቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።